ሰላም ለእናንተ ይሁን በምድር ዙሪያ ያላችሁ ቅዱሳን የጌታ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ሁሉ ሰላም ነው ወይ? ወንጌላዊ ተረጋጅ ነኝ። ዛሬም ለጸሎት መጥቻለሁ። ከኔ ጋር እንድትጸልዩ በዘመን መጨረሻ ስለሆነ ወደ እግዚአብሔር እንድትቀርቡ ይሄ በር ለጸሎት የተከፈተ ነው። የጸሎት በር ይባላል። ክብር ሁሉ ለጌታ ይሁን። ሰላማችሁ ይብዛ። እንዴት ናችሁ? ዛሬ አንድ ቃል ተናግሬ በሱ ላይ ለሁላችንም እንጸልያለን። እጅግ አስፈላጊ ቃል ነው ወገኖች፣ በዚህ ዘመን ያስፈልገናል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ላይ ሐዋርያ ጳውሎስ ለጢሞቴዎስ የሚለውን ነገር ልንገራችሁና በዛ አቅጣጫ ለሁላችሁም ጸልያለሁ። ለቸርች፣ ለዓለም፣ ለቤተ ክርስቲያን፣ ለቅዱሳን ሁሉ ለተለያየ ችግር ውስጥ ላሉ ጸልያለሁ። ለጸሎት ነው የመጣሁት። ክብር ሁሉ ለኢየሱስ ይሁን። እንዲህ ይላል፣ ማደግ በነገር ሁሉ እንዲገለጥ ይሄን አስብ፣ ይሄንም አዘወትር ይለዋል። ማደግ በነገር ሁሉ ማደግ አለ ማለት ነው። በክርስቶስ ኢየሱስ በምናምንበት ጊዜ ከክርስቶስ ኢየሱስ እንወለዳለን፣ ጀመርን ማለት ነው። ግን እናድጋለን። በየት? በነገር ሁሉ። በነገር ሁሉ አላደግን እንደሆነ ማሰብ ይጠይቃል። ማዘወትር፣ ሁሉ ጊዜ አዘወትር ማሰብ አለብን። በዚህ አድጌያለሁ፣ በየት ነው ያደግኩት፣ በየት ነው ያላደግኩት ማለት አለብን። ያላደገ ሰው ልነግራችሁ ነው ዛሬ። ያላደገ ሰው ሕፃን ይባላል። ሕፃን ሰው ያላደገ ነው። ካላደገ ደግሞ አቅም ማለት ነው። ምንም አቅም ማለት ነው። ሰው ነው የሚያቅለት። እናት ለልጇ እንደምታቅ ማለት ነው። አባት ለልጁ እንደሚያቅ ማለት ነው። ሰዎች እህት ወንድም እንደሚያውቁ ለወንድማቸው ለትንሽ ልጅ እኛንን ሌላ ሰው ነው የሚያቀለት አቅም ማለት ነው ያላደገ ሰው። ስለዚህ ማደግ ምን ማለት እንደሆነ ማን እንዳደገ ማን እንዳላደገ ዛሬና ሳምንት ደጋግሜ ነግራችሁና እንጸልያለን ማለት ነው። ስለ አንድ ሰው ላንሳ። በጣም የሚገርማችሁ ነገር ልናገር ዛሬ። ዕብራውያን ምዕራፍ 11 ቁጥር 4 ላይ ምን እንደምን ታውቃላችሁ? አለማደግ እንዴት ከባድ እንደሆነ፣ ማደግ ደግሞ እንዴት ትልቅ ነገር እንደሆነ ልንገራችሁ ዛሬ። እንዲህ ይላል፣ ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል። ካደገ በኋላ ሳድግስ በፊትስ ልጅ ነው እዛው አባዬ እማዬ አባዬ አክስቴ ይላል። ዘመዶቹ የፈርዖን ዘመዶች ሲመጡ አክስቴ አጎቴ ይላል። ከዛ ጁሱን እየጠጣ ማለት ነው ከቤት ውስጥ ፍትፍቱን እየበላ ደስ የሚል ጮማ እየበላ ልጁ ወተቱን በቃ አልሚ ምግቦች እየተመገበ አባዬ እማዬ ምን ይላል። ለምን? ልጅ ነው። አባቱ መስሎታል፣ እናቱ መስለዋለች ማለት ነው። የፈርዖንም ልጅ ግን አይደለችም። ካደገ በኋላ እናቱ የነገረችው ነበር፣ ዕብራዊ ነኝ የእግዚአብሔር ነኝ እንጂ የነሱ አይደለም፣ ዘሩ ከናንተ ከነሱ አይደለም፣ ያንተ ሌላ ነው ትለዋለች እናትዮ። ገባው። ሰው ሲያድግ ይገባዋል ማለት ነው። አወቀና ምን ይላል እንዴ? የፈርዖን ልጅ አይደለውም ማለት እምቢ አለ። አይገርማችሁ? ሰው ሲያድግ ያውቃል ማለት ነው። ሕፃን በሚያድግበት ጊዜ እውቀት ይጀምራል፣ እውቀት ይጨምራል። አንድ ነገር ማወቅ ይጀምራል። ለምንድን ነው ያወቀው? አይ ከናንተ አይደለሁም እኔ ደጅ ላይ ያሉ የእግዚአብሔር ልጆች የሆኑ እንደ አሽከር የምትጠቀሙባቸው ዕብራዊ ነኝ አለ። እኔ የእግዚአብሔር ዘር ነኝ አለ። የአብርሃም ዘር ነኝ አለ። እኔ ከፈርዖን አይደለሁም፣ ግብፃዊ አይደለሁም አለ። እኔ ክርስቲያን ነኝ አለ። ተጠርቻለሁ። እኔ የእግዚአብሔር የኪዳን ልጆች ውስጥ ነኝ አለ። ሲያድግ ሰው ይለያል። ምን ዘሩ ከየት ነው ወገኖች? ያ ማወቅ ይጀምራል ሰው ሲያድግ። ምንን በአንደኛ ዮሐንስ 3:9 ላይ ምን እንደምል ታውቃላችሁ? ወገን ሆይ ስሙኝ፣ እንዲህ ይላል፣ ከእግዚአብሔር የተወለደ ኃጢአትን አያደርግም ካለ በኋላ ዘሩ በሱ ውስጥ ይኖራል። የማን? የእግዚአብሔር ዘር። ከእግዚአብሔር አማኝ ስናምን ከእግዚአብሔር ዘር እንወለዳለን ማለት ነው። በመንፈስ ቅዱስ ኃይል
እንወለዳለን የእግዚአብሔር ዘር እንሆናለን በቃ ወዲያው በቅጽበት ሰማያዊ ዜጋ እንሆናለን ማለት ከዛ የተነሳ ኃጢአትን ይጸየፋል በውስጣችን ያለው ዘር ኃጢአት አይወድም ቆሻሻ ነገር አይወድም የተወለድንበት የአምላክ የቅዱስ ዘር የአምላክ ዘር የእግዚአብሔር ዘሮች ነን ክብር ሁሉ ለኢየሱስ ይሁን በእውነት አሁን አንቺ ስለ ምድራዊ ብቻ ስለ ዓለማዊ ነገር ስለ ሌላ ነገር በእውነት እሱ ብቻ አይደለንም ከዘላለም አምላክ ከእግዚአብሔር የተወለደን ስለዚህ ኃጢአት ሁሉ ጊዜ ውስጣችን እንደከማለን ኃጢአት እናደርጋለን ሰው ፍጹም አይደለም ግን ምንድነው እንጸጸታለን ወዲያው ይጸየፋል ውስጣችን ለምን ዘሩ ነው እኮ የተወለድንበት ዘር የክርስቶስ ዘር የእግዚአብሔር ዘር ስለሆነ ወዲያው ኃጢአትን ስትጸጸት ለምን እንዲያልኩ ስትይ አይሰምተሻል አይደል ለምን እንደዚህ ተናገርኩ ለምን እንዲያሰብኩ ወይ ትያለሽ ኃጢአት ትሰራለሽ እንደገና ንስሐ ትገባለሽ እፈይ የክርስቶስ ኢየሱስ ደም ደግሞ አለ ከኃጢአት ሁሉ ያነጻል ያልተወለዱ ሰዎች ግን እንደተወለዱ ስላልተወለዱ ዘሩ በውስጣቸው አይጸጸቱም ኃጢአት አይፈሩም እንደፈለጉ ሰብቶ እንደ ጥሩ እንደሰሩ ደጋርኩ ብለው ይሄዳሉ አንቺ እንደዚህ አትይ ትወጣለሽ ትነሻለሽ ለምን ታውቃለሽ ማለት ሕፃን ከሆንሽ ግን አታውቂም በእውነት እንደው እዛው ከጫጨሽ እንደው እዛው ተወልደሽ ከእግዚአብሔር መወለድሽን ካላወቅሽ ሙሴ አወቀ አደገ ማደግ እንድታውቁ ያደርጋል እውቀት ይጀምራል እኔ ማን ነኝ እኔ እንዴት ነኝ ምንድነው የምጠብቀኝ ወደፊት ከየት ነው የመጣሁት ስትይ በቃ ማቹሪቲ የሆንሽ መጣሽ ማለት ነው ክብር ለኢየሱስ ይሁን ጌታ ይባረክ አይዟችሁ ወገኖቼ ከእግዚአብሔር የተወለደ ሰው ለዘላለም ይኖራል ዘሩ በሱ ስለሚኖር ጌታ ስሙ ይባረክ ሌላው ምንድነው ይመርጣል ከእግዚአብሔር የተወለደ ሙሴ መምረጥ ጀመረ እንዲህ ይላል ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ብልጽግና መሆኑን መረጠ የሚበልጥ የቱ እንደሆነ አመዛዘነ የቱ ይሻላል ያውላችሁስ የበሰላችሁ ያደጋችሁ ስትመጡ ትመርጣላችሁ የቱ ነው የሚበልጠው የቱ ነው ይልቅ የሚልቀው የቱ ነው አለ ሙሴ የእግዚአብሔር ልጆች ለዘላለም እግዚአብሔር የመረጣቸው የመለኮት ልጆች ናቸው ግን አሁን የተረገጡ አሁን ጡብ እየሰሩ ጭቃ ያቦኩ ነው እኮ ግብፃውያን ውስጥ ግን እሱ የንጉሥ ልጅ እኮ ነው ግን ሲያመዛዝን ይሄ ግዛዊ ሆነበት ይሄ ዘላለማዊ ነው መረጠ ጌታ ስሙ ይባረክ የሚበልጥ ነገር ያውቃል ሰው በሚያድግበት ጊዜ የቱ ይበልጣል ዘላለማዊ ነው ግዛዊ ነው ከረሜላ ነው ወርቅ ነው ሻካራ ፑታራማስ ወርቅ ነው ወገኖቼ ከረሜ ልጅ ከሆናችሁ ለልጅ እኮ ከረሜላ ኮሽ ታረጉለትና ወርቁን ከእጁ ወስዳችሁ ትሄዳላችሁ ልጅ ነው ሕፃን ነው በጌታ በኢየሱስ ስም ማደጋችሁ በነገር ሁሉ ይገለጥ ወገኖቼ ማደግ ይሁን ቅዱሳን መጠንከር ይሁን አይናችሁ ይከፈት ስታድጉ ታውቃላችሁ ስታድጉ ትመርጣላችሁ የቱ እንደሚበልጥ ታያላችሁ ማለት ነው አሰበ ሙሴ አሰበ የቱ እንደሚልቅ አሰበ ይላል ያደገ የበሰለ ሰው በክርስትና የበሰላችሁ ስትመጡ ያደጋችሁ ስትመጡ ወገኖች ታስባለ አይምራችሁ ይሰራል ማደግ በነገር ሁሉ እንዲገለጥ የቱኛው ላይ በነገር ሁሉ የቱ ላይ አላደኩም የቱ ላይ አደኩ ብሎ ያስባል ማሰቢያው ይሰፋል የቀጨጨ ክርስቲያን ከመሆን እግዚአብሔር ይጠብቃችሁ አድጎ እንደ ጡጦ ከሚፈልግ እግዚአብሔር ይጠብቃችሁ አድጎ ከሰው እጅ ላይ ከማይወርድ እሱ በሽተኛ ነው በቃ እግዚአብሔር አምላክ የታመሙ ልጆች አሁን በጣም እንደምንንከባከባቸው ማለት ነው ወገኖች ሆይ በርቱ አይናችሁ ይከፈት ለዘላለም ዓለም ተጠርታችኋል ከእግዚአብሔር ተወልዳችኋል የእግዚአብሔር ልጆች ናችሁ እግዚአብሔር ደግሞ ጻድቅ ነው እግዚአብሔር ደግሞ ቅዱስ ነው እግዚአብሔር ደግሞ ዘላለማዊ ነው አሜን ነው ወይ ማሻአላ ካንቱ ፓያ ጸልይላችኋለሁ እግዚአብሔር ይረዳናል ያግዛናል ወድቃችኋል ግድል የክርስቶስ ኢየሱስ ደም ከሱ የተወለዱት ሁሉ ጊዜ ደሙን አምነዋልና
መታጠባ ነው። ስለዚህ ነፃለን። ስለዚህ ከግብፅ ብዙ ገንዘብ ይልቅ ስለ ኢየሱስ መከራ እነዛ እኮ መከራ ውስጥ ናቸው። ዘሬ ከደጅ ካሉ ድሆች ነው እንጂ አለ። ዘሬ ከቤተ መንግስት እዚህ ከፈርዖን አይደለም አለ ሙሴ። ለምን አደጋ በሰለ ልጁ አደጋ ሻካቱራ ማሳላጋ እግዚአብሔር በነገር ሁሉ ያሳድጋችሁ ያበርታችሁ። እንዳምናናችሁ አሁን እንደ ዱሮ ትዋሻላችሁ። እንደ ዱሮ የዓለማዊን አሰራር ታረጋላችሁ። ማሰክራ ባጀነ ማገላራዲና ማስያ እንደ ዱሮ እንዲያረግ ነበር ብራ አስቃችሁ። ዱሮ የምታሙት የምትዋሹት የምትሰርቁት የምታጨበረብሩት የምታሙት ይቅር የማትሉት ጊዜ ልጅ ነበራችሁ ማለት ሕፃን ነበራችሁ። አሁን ግን በስላችኋል። ሃሌሉያ ትመርጣላችሁ። የቱ ነው ይሄ የእግዚአብሔር ዘር የቱን ነው የሚያደርገው እያለን እንሄዳለን ማለት ነው። ክብር ሁሉ ለጌታ ይሁን። እና መረጠ ይላል። መረጠ ማለት ምን ማለት ነው? ሁለቱንም ይዞ አለደን ማለት ነው። መምረጥ እንጂ ሁለቱንም አንዴ እዚህ አወጣ ነው መምረጥ። ሻካቱራ ማሶና ጋንዲያ ሙሴ የቱን እንደሚሻል ካወቀ በኋላ መረጠ ማለት ሁለቱንም ይዤ እንደዚህ የሚፈልጉ ወንድሞች እህቶች አሉ። ለቤተ ክርስቲያን ሁለቱንም መሆን ከዓለም ጋር ዓለማዊ ከቤተ ክርስቲያን ጋር እንደ ቤተ ክርስቲያን እንደ ክርስቶስ ልጆች ነው። የለም መምረጥ ሁሉ ጊዜ ማሰብ ሐሳብ በአይምሯችሁ ይፈወስ። ማሰቢያችሁ በኢየሱስ ስም በመንፈስ ቅዱስ ይታደስ። ማሰቢያችን ይታደስ። አስብ ዘወትር ሁሉ ጊዜ ዘላለም ነዋ። ከዘላለም እሳት አምልጠ ለዘላለም ደስታና እረፍት ተመርቀናል። በክርስቶስ ኢየሱስ ያሉ ኩናኔ የለባቸው፣ ፍርድ የለብንም፣ የዘላለም ጉዳይ የለብንም፣ እሳት የለብንም። በምድር እንቸገራለን፣ ለዘላለም አንቸገርም። ሙሴ ናወቀ ብድራቱ ትኩር ብሎ ተመልክቷልና ይላል። ትኩር በሉ ሁልጊዜ የእግዚአብሔር መንግስት ቀርባለች። የአባታችን መንግስት የተወለድንባት ከክርስቶስ አምኛለሁ ስንል ከሱ በመንፈስ ቅዱስ የተወለድንበት ማክራጋ ጄና ማላጋ እንዳላላ ቦራባያ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌ ነገር አልፏል፣ አለፈ። ደረባካችሁ አሮጌና አዲስ አብረን መያዝ አንችልም ወገን። ብርታ በእውነት እንደዚህ ስል በሁላችንም እንወድቃለን፣ እንነሳለን፣ እንጸየፋለን፣ ደግሞ ከዛ በኋላ ይነካናል፣ ደግሞ እንታጠባለን፣ ደግሞ እንደዛ እየታገልን ነው። ታገይ ሃሌሉያ። ምድር ዓለም የሆነ በቃ ቆሻሻዋን ትረጭብናለች። የዓለም ሰዎች ከኛ ጋር እንደፈለጉ በቃ ሲሆኑ አንዳንድ ጊዜ ውይ በቃ እኛ የመቃ የተጨቆነ ይመስላል። ነው አልተጨቆንሽም በእውነት። በምድርም ደግሞ እንዴ መቶ ይጥፍ በምድር እኮ ዜሮ አረገን እንደ እግዚአብሔር። በምድርም እሱ አባት አለና በምድር በዓለም እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንም ማለት ጌታ ኢየሱስ አባታችን። በዓለም ግን ጥበቃ አለን። በዓለም ግን መቶ ይጥፍ አለን። ጽድቁና መንግስቱን ስንፈልግ ግን ይከተለናል። ሆኖም ግን የዓለም አይደለንም፣ የሥጋ አይደለንም። መምረጥ ነው። ገንዘቤንና አለ ጌታ ኢየሱስ ማቴዎስ 7 ላይ ይመስለኛል እና 6 ላይ ገንዘቤንና እግዚአብሔርን ልትወዱ እኩል ልታስከዱ አትችሉም ማለት። ምረጥ ወንድሜ፣ ምረጭ። ሃሌሉያ። ኃይል የእግዚአብሔር ነው። ኃይል ይሰጥሻል። እግዚአብሔር ይረዳሻል። ገንዘብ ነው፣ ብሩም ወርቁ እሱ ይሰጥሻል። ምንድነው እሱ? ድህነት ያስቸግረናል አውቃለሁ። ምድር በቃ እየተጨናነቀች ነው። አይ ነው በጣም ጭንቅ ውስጥ ነው ያለ ነው። ሁሉ ጊዜ የምሰማው የሚወራው የሚደረገው ሚሊዮን ነው ያስብላል። ከችግር ወደ ችግር ቅዱሳኖች ዋጋ እየከፈሉ ነው። አባቶችም ከዚህ በላይ ከፈሉ ለቅዱሳን። ሁሉ ጊዜ በምድር ሳላችሁ መከራ አለባችሁ፣ አይዟችሁ። ይሄን ደግሞ ስሟ፣ አይዟችሁ እኔ ዓለምን አሸንፌአለሁ። አሜን። አሸናፊ ጌታ በእኛ ይኖራል፣ ይረዳናል። ወገኖች ሁሉ ጊዜ ማደግ መጨመር አለብን። ሁሉ ጊዜ ትንሽ ስታድጉ አይታወቅ ይሆናል፣
እንደ ዱሮ ነኝ ብላችሁ ታስቡ። ልጅ አሁን እንደ ሳምንት አይመስላችሁም? ልጃችሁን ይዛችሁ ጨምረዋል እኮ እንዴ! በልተዋላ፣ ጠጥተዋላ፣ ተኝተዋላ እንዴ! ለዛ የሚያስፈልግ ነገር ተሰጥቷል እንዴ! ቸርች እየሄድሽ እየጠጣሽ እየበለሽ ቃሉን እያነበብሽ እየጸለሽ ትንሽ እኮ እየጨመርሽ ነው። በርቺ ግን በርቺ፣ እንዳንቀጭጭ አጸያፊ ሰዎች እንዳንሆን በቤተ ክርስቲያን ተቀምጠን ዓለምንም እንደ በአንድ እጅ ሌላ በአንድ እጅ የለም። ይሄ ነው እንደ ኤልያስን አስጠድ እስከ መቼ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ከሆነ ምረጡ፣ ሌላን ከሆነ ምረጡ። ታነክሳላችሁ አለ። ኢያሱ ደግሞ እኔና ቤቴ እግዚአብሔር እናመልካለን፣ እናንተ ምረጡ። እስራኤል ሆይ ምረጥ፣ ምረጥ። የእግዚአብሔር ሕዝብ ሆይ ምረጥ። እግዚአብሔር ምን መጥቶ ነው? ሁሉ ጊዜ ከእግዚአብሔር ጋር ተጣበቂ። የዓለም የሆነ ነገር አይገኝብሽ። ለምን መሰለሽ? ሰይጣን መቆሚያ ያገኛል። የሱ የሆኑ የዓለም ነገር፣ የስጋ ነገር፣ ምድራዊ ነገር የሆነ ነገር እኛ ጋር ሲመጣ ይመቸዋል። ያን ዞረው ሌባ በር ያገኛል ይላል። ምን እንደምትሳይ ስለሚያይ ማለት ማንፈስ ስለሆነ ያያል። ስለሱ ሌላ ጊዜ እነግራቸዋለሁ። ብዙውን ጊዜ መናፈሶች ላይ ጌታ ስሙ ይባረክ ቀብቶኛል። እሱ ላይ ቀጥረዋለሁ። ኃይል የእግዚአብሔር ነው። በርቱ ወገኖች፣ ሁሉ ጊዜ ግቡ። በዚህ ሰዓት ላይ ገባለሁ። ከኔ ጋር ጸልዩ። እግዚአብሔርን እንፈልግ። እግዚአብሔር ከነገሮች በላይ ያደርጋል። ኃይል የእግዚአብሔር ነው። ምድርና ሞላዋ የእግዚአብሔር ነች። እንዴ እግዚአብሔር ከሁሉ በላይ ነው። የኛ አባት ሁሉ አለው ሊላችሁ ማሳተላካንቶ የዘላለም መንግስት ያካፈለን እኮ እግዚአብሔር ስሙ ይባላል። ስለዚህ ወገኖችን እለት ማደግ ከጊዜ ወደ ጊዜ ማደግ በነገር ሁሉ እንዲገለጥ አድጌ ያለው ወይ እንዳቸምናንን እንዳምናንን ዘንድሮስ ማንን ማለት እጅግ ያስፈልጋል። ክብር ሁሉ ለኢየሱስ ይሁን። ይህን እግዚአብሔር ያሳድግ ነበር ተብሎ ስለተጻፈ ስለ እድገት ጸልይላችኋለሁ። ካላችሁበት ነገር እንድትወጡ ጸልይላችኋለሁ። ለምድር ለኢትዮጵያ ለዓለም ጸልያለሁ። ለዛ ነው የመጣሁት። እንጸልይ ከኔ ጋር ወደ እግዚአብሔር እንገስግስ። በሰማይ አምላክ ፊት ነው ያለነው። ጌታ ነው ይሄን በር የከፈተው ለጸሎት። ጸልይ ለሰው በምድር መጨረሻ ዘመን መጨረሻ ላይ ናችሁና ጸልይ ብሎ ይሄን የከፈተው እሱ ነው። ጸልያለሁ እኔም ወደ መጨረሻ መጥቻለሁ። ከጊዜ ወደ ጊዜ በቃ ያረጀው አይደል? እኔስ ራሹ ካቱራቦስ እንጸልያለን። ወደ መጨረሻ እየመጣን ነው። ጌታ ይገለጥ ነው። ስለዚህ እየጨመረን እንጂ እየቀነሰ እንዳንሄድ ወገኖቼ። ክርስትና እየቀነሰ ሲሄድ ይሞታል፣ ይወጣል። መጨረሻ ላይ ወደ ኋላ የሚሄድ የዋለት ሄዶ በኋላ እዛ ይወድቃል። አይሆንም። ወደፊት ግን ገስግሱ። ኃይል ግን የእግዚአብሔር ነው። እጸልያለሁ። የሰራዊት ጌታ እግዚአብሔር፣ የምድር ሁሉ ዳርቻ ፈጣሪ እግዚአብሔር እኔና እህቶቼን ይዤ ወንድሞቼን ይዤ በክርስቶስ ኢየሱስ ወደ ዙፋን ይገባለሁ፣ ወደ መንግስት ይገባለሁ። እስከ ዛሬ ድረስ ይቴን የረዳ ወንድሜን የረዳ አንተ ነህ። የተሸከምክ አንተ ነህ። የምህረት አምላክ አንተ ነህ። በእውነት በአንተ እዚህ ደርሰናል። ጌታ ሆይ አንተ ለዓለምና ለዘላለም ነህ። ደግሞ የበኛ የጀመርከው እስከ ክርስቶስ መገለጥ ድረስ ታደርሳለህ። ጌታ ሆይ በነገር ሁሉ እንዳንደክም፣ እንዳንቀንስ፣ ልጅ እንዳንሆን፣ እንዳላዋቂ እንዳንሆን የምህረት አምላክ በዚህ ሰዓት እንድትመለከተን እጸልያለሁ። እስከ ዛሬ ስለረዳን ተባረክ፣ ስለደገፍከን ተባረክ፣ ታሜን ስለፈወስከን ተባረክ። ጌታ ወድቀን ስላነሳን ተባረክ። ኃጢአት ስንሰራ በክርስቶስ ደም ስላጠብከን ተባረክ። ስሚ ይባረክ። ጌታ እዚህ ደርሰናል። ዛሬ ደግሞ የእውነት ቃል ወደኛ መጥቷል። ጌታ እግዚአብሔር በነገር ሁሉ ማደግን አስብ፣ አዘወትሬ አስብ ብለህ በቃል ብለናል። አቤቱ አምላካችን ሆይ እባክህ በዚህ ሰዓት የቀጨጨ ሰው፣ እየወደቀ ያለ ሰው፣ የኋሊት እየሄደ ያለ ሰው እንዳይኖር በክርስቶስ ኢየሱስ እንጸልያለሁ። በድለም ቢሆን ይሄ በድላ ቢሆን ወንድሜ በድሎ ቢሆን ጌታ ሆይ በዚህ ሰዓት በክርስቶስ ደም ይቅር በለን። መተላለፋችን ከኛ ርቅ፣ ኃጢአታችን በክርስቶስ ደም ደምስስልን። እንደገና በሕይወታችን ጉዞ እንድንጀምር ምድራዊውን ስጋዊውን ከአንተ የሚያስፈልገውን ጌታ ሆይ ፕሮቴክሽን ጌታ ሆይ ፕሮቫይድ እንድታደርግ
እንድታደርግልን በረከትን እንድትለቅልን ምህረት እንድታደርግልን አቅም እንድትሆን ቅዱስ መንፈስ አሁን በእኛ ውስጥ ስራ እንዲጀምር እጸልያለሁ። የእድገት ስራ ጀምር። የእድገት ስራ፣ የማፍራት ስራ ጌታ ሆይ ወደፊት የመሄድ ስራ ኃይል መንፈስ ቅዱስ ኃይል እንድትሆነን እንጸልያለን። ኃይል ጨምርልን። ለኔና ለእህቶቼ ለኔና ለወንድሞቼ ኃይል ጨምርልን፣ አቅም ጨምርልን፣ ሞገስ ጨምርልን። በጌታ በኢየሱስም እርዳን። ጌታ እግዚአብሔር ሆይ ለዘላለም በእውነት የጠራን አንተ ነህ። ምህረት ያደረክልን አይናችን ያበራ ክርስቶስን እንድንቀበል ከሱ ጋር እንድንኖር የረዳን አንተ ነህ። በተለያየ ችግር ውስጥ ያወጣን አንተ ነህ። ያውና እዚህ ደርሰናል። ያውና አይቴ ያውና ወንድሜ ያውና በፊት እባክህ እግዚአብሔር ከሰማይ ተመልከተን። በኢየሱስ ክርስቶስ በልጅ መጣን። በመንፈስ ቅዱስ ኃይል ሙላን። በዚህ ሰዓት ህይወታችን እንደገና ገንባው። ጌታ እግዚአብሔር ሆይ አጥንቶቻችንን አጠንክር። በውስጥ ሰውነታችን በእምነት አጠንክረን። የዘላለም አምላክ እግዚአብሔር እለምንሃለሁ በዚህ ሰዓት የሚያስፈልገ እህቴን የሚያስፈልጋት ምንድን ነው? ወንድሜን የሚያስፈልገው ነገር ምንድን ነው? ያውና በዙፋን ዙሪያ አለ። አንተ ሁሉ አለ። አንተ ሁሉ አለ። ያደከመንን ነገር ከላችን ላይ ውሰድ ጌታ ሆይ ውሰድ። ህመም ቢሆን ውሰድ፣ ደዌ ቢሆን ውሰድ ጌታ ሆይ አንሳው ከላችን ላይ። ማጣት ቢሆን ከላችን ላይ ጌታ ሆይ የተነሳ ይሁን። የተዘጋ በር ይከፈት ጌታ ሆይ። ተዘግቶብን ቢሆን ስሜን ጠራው በዚህ ሰዓት ኢቴ ፊት ይከፈት፣ በሮች ይከፈት ጌታ እግዚአብሔር። ወንድሜ ፊት በሮች ይከፈት። አሜን ይከፈት። አንተ ዳዊት መክፈቻ አለ። የምትከፍት የምትዘጋ የሌለ አንተ ብቻ ነህ። ክፈትልን ጂሰስ ጂሰስ። የእግዚአብሔር ልጅ ኢየሱስ ኢየሱስ እንጠራለን። በምድር አለን አቤቱ ገና ወደ አንተ አልመጣንም ጌታ ሆይ። ምድርን ገና ጨርሰን ወደ አንተ በሙላት አልገባንም። እባክህ እርዳን። በምድር ጠብቀን፣ ከክፉ ሁሉ አድነን። ጠላታችንን ጣለ በዙሪያችን ነገሮቻችን የያዘው በዚህ ሰዓት አስተፋው፣ አስለቀቀው። ሻካፑራ ማቲና ማሳያ ሮሶኮ ፓራዲና ማሻ ኢቴ ላይ ሰማይ ይከፈት በዚህ ሰዓት። ከሰማይ የሷ የሆነ ነገር ሁሉ ይወረድ። ወንድሜ ላይ ሰማይ ይከፈት። የሱ የሆነ ሁሉ በኢየሱስ ሰማይ ተከፍቶ ወደሱ ይምጣ፣ ወደ ቤተሰብ ይምጣ፣ ወደ ልጆቻቸው ይምጣ። ምህረት ይምጣ፣ ጸጋ ይምጣ፣ የሚያስፈልጋቸው ምድራዊ ነገር ይምጣ። በጎ ስጦታና ፍጹም በረከት አንተ ከብርሃናት አባት ነው ይውረድ ይውረድ። ራሾዶ ቦሰኬ በረዲያ ራቱና ማሳንደላላቦ ኢቴን ያሰራት ነገር ልቀቅ በኢየሱስ ስም አዛለሁ። ልቀቅ በምድር ዙሪያ ያሉትን ቅዱሳንን ያሰርክ፣ ኢቴንና የሷን ነገር ያሰርክ፣ ወንድሜንና የሶን ነገር ያሰርክ በኢየሱስ ስም በኢየሱስ ስም። ማሻካ አዲኤና ማሶቶሎባ ለቀይ አዛለሁ። የዘላለም አምላክ ይወጋሃለሁ በኢየሱስ ስም። ስራ ይፍረስ በኢየሱስ ስም ይፍረስ። የቤተ ክርስቲያንን የገሃነም ደጆች አይችሏትም ተብሎ እንደጻፈ እናንተ የገሃነም ደጆች ቤተ ክርስቲያንን የምትዞሩ ቅዱሳንን የምትዞሩ የምትነጥቁ እናንተ ሌቦች፣ ገዳይ፣ አጤፊ፣ የዚህ ምድር ገዢ አንተ ዘንዶ በኢየሱስ ስም አናት ይወጋው። አሜን በሉ ወገኖቼ። በኢየሱስ ስም በምድር ዙሪያ አለቃ ሆነ እየሰራ ያለ በኢየሱስ ስም የሁሉ ገዢ በሆነው ጌታ በኢየሱስ ስም አደቀቅኩ። ሸካራፑና ማራባ የርኩሰት መንፈስ የኢቴን ልጆች በርኩሰት ያስክ፣ በግልሙትና ያስክ፣ በክፋት ያስክ፣ ሸራቦታናና ሞራባ ቴክኖሎጂ በሚመስል ነገር ያስክ፣ በፖርኖግራፊ ያስክ በኢየሱስ ስም አናቴን ወጋው። በኢየሱስ ስም በተለያየ መንገድ የምትገለጡ በተለያየ ሲስተም የምትገለጡ ዩቲዩብ ላይ የምትገለጡ ቲክቶክ ላይ የምትገለጡ ኢንስታግራም ላይ የምትገለጡ ፌስቡክ ላይ የምትገለጡ እናንተ መናፍስቶች በኢየሱስ ስም ስራችሁ ይፍረስ። ሁሉ ጊዜ አዲስ ነገር የምትፈጥሩ ማሻላ ካንጦላ ቦዲያ አጥፊ መልአክ የታረደ ይሁን። አሁን ከይቴ ቤት ፍረስ። አሜን ስንል ውደቅ በኢየሱስ ስም። የልጆችን አይምሮ ያሳት ሐሳች መንፈስ የተመታ ይሁን፣ የፈረሰ ይሁን
አክራጋጄነ ማላጋንታ አሜን በይወክሽ አሜን በይወንድሜ ኃይል የእግዚአብሔር ነው። በዚህ ሰዓት ትፈወሱ ዘንድ አንዱ ስለሌላ ይጸልይ ያለኝ እሱ ነው። እኔ ጸልይላችኋለሁ፣ እናንተም ትጸልዩልኛላችሁ። ለቅዱሳን ጸልያለሁ፣ ለቤተ ክርስቲያን ጸልዩ ተብሎ ተጽፏል። ለምድር ሁሉ ጸልዩ ተብሎ ተጽፏል። ጸልዩ ለምንም አይዛብን ለርስቲ የምድር ዳርቻ ለግዛት ይሰጣል ነው ያለ እግዚአብሔር ነው። ይሰጣል። ያልዳኑ ይዳኑ በኢየሱስ ስም። የጨለመባቸው ብርሃን ያገኙ በኢየሱስ ስም። አሕዛብ ወደ መንግስት ይምጡ በኢየሱስ ስም። በኢየሱስ ስም የሰዓቱ ይመለሱ። የሰዓቱ አገልጋዮች፣ የሰዓቱ በምድር ዙሪያ ያሉ ሳያውቁ ወደ ጥፋት እየገሰገሱ ያሉ፣ ወደ ገሃነም ወደ ሲኦል እየሮጡ ያሉ እግዚአብሔር አምላክ ሆይ ጣልቃ ግባ። መንግስት ትስፋ፣ መንግስት ምድርን ይግዛ። የእግዚአብሔር መንግስት ምድርን ይግዛ። ሻካፖራ ማላጋ ወንጌል ዳረስ። የወንጌል ኃይል እንደገና ይነሳ። ጌታ ትውልድ በወንጌል ይጠመቅ፣ ወንጌል ይዞ ይሩጥ በኢየሱስ ስም። ከትውልድ አይምሮ ላይ ወጋው፣ አፈረሱ። ፍረስ እሺ ከራሞስ እግዚአብሔር እየሰራ ነው። ጌታ የኢትዮጵያን ትውልድ እሺ በፊት ይቀርባል። የኢትዮጵያ ሕዝብ ጌታ እግዚአብሔር ትውልዳችን ምን ያህል ሳንነቃ በፊት እግዚአብሔር ዲያብሎስ እንዴት እንደበላ ብዙዎችን እንደገደለ እንዳጠፋ ጌታ አንተ ታውቃለህ፣ እንዳረደ ጌታ እግዚአብሔር ሆይ አንተ ታውቃለህ። አሁን ግን እንበቀለዋለን። ትውልዳችን በኢየሱስ ስም አይበላም እንላለን። በምድር ዙሪያ ሁሉ የተበተኑ ኢትዮጵያውያን፣ በምድር ዙሪያ የተበተኑ ኤርትራውያን፣ ጌታ ሆይ ትግራውያን በጌታ በኢየሱስ ስም አይምሯቸው የተፈወሰ ይሁን። በኢየሱስ ስም ከዚህ በኋላ ሰው አይሞት። በኢየሱስ ስም ሰው አይጥፋ። በኢየሱስ ስም ወንጌል ይቅደም ብለን ለምን። እባክህ እግዚአብሔር በዚህ ሰዓት እጅ በሁሉ ጋር ትድረስ። ወንጌል ይቅደማቸው፣ ወንጌል ያድናቸው፣ ወንጌል ያድናቸው። የወንጌል እሳት ይቀጣጠል፣ የመንፈስ ቅዱስ እሳት ይቀጣጠል። ክብሪ ይገለጥ። ሰማይ ዝቅ በል አባቶ፣ ሰማይ ዝቅ በል። መዳን ይሁን፣ መዳን ይሁን ጌታ ሆይ ሆፓራፑ ጸነባስ ቸነፈር የተከለከለ ይሁን በኢየሱስ ስም። ማሻከላቦ ጦርነት ጦር ወሬ በኢየሱስ ስም የተከለከለ ይሁን በኢየሱስ ስም። ከጥፋት ልጅ በቀር ማንም አጠፋም ያልክ ጌታ እባክህ ጌታ ማንም አይጥፋ በኢየሱስ ስም አይጥፋ ጌታ ሆይ ሻላራዲናቦስ ባለማወቅ ባለመጸለይ ባለመትጋት ቤተክርስቲያን ባለማወቅ በኢየሱስ ስም ጌታ ሆይ ትውልድ መንጠቅ ሲገባ ተኝታለች። ትንቃ በኢየሱስ ስም። ንቂ ቤተክርስቲያን በኢየሱስ ስም። የክርስቶስ ቤተክርስቲያን ትንቃ ትንቃ ትንቃ። ማሾኮ ፖሎፖኒያ ዳቱና ማለጋንዴ ጌታ ደሎዶቅያ የሆነችው ቤተክርስቲያን በኢየሱስ ስም አይኑ አይቀበል። በኢየሱስ ስም ባለጸጋ ነኝ ያለች ባዶ የሆነች ክርስቶስን የተወች የማታውቅ ያላስተዋለች በኢየሱስ ስም ናላ ግባ ጌታው። ደጀት ቁም ግባ ጌታው። ሻራፑ ከላፑ ተናነቦስ አያ ኤማቃላራዲናቦስ እግዚአብሔር ሆይ እባክህ በምድር ዙሪያ እጅህን ዘርጋ። በዚህ ሰዓት የገሃነም ደጆች ላይ የቀድሞ ኢባን ዘንዶው ላይ እሳት ይውረድ፣ እሳት ይውረድ። ጨካኙ ላይ፣ አውሬው ላይ፣ ገዳይ ላይ፣ አጥፊው ላይ። ሌባ ስለምን አይመጣም አለ ጌታ ኢየሱስ። ስለምንም አይመጣም። ሊገድል፣ ሊያጠፋ፣ ሊያር ለዛ ነው የሚመጣው አለ። ልሰርቅ በኢየሱስ የሌባ መንፈስ ሰው እየሰረቀ ያለ፣ ሰው እየገደለ ያለ፣ ሰው እያጠፋ ያለ፣ ነፍስ እያጠፋ ያለ እግዚአብሔር ከሰማይ እሳት ይላክ። አባቶ እሳት ይላክ ብዬ መጸናለሁ። ባሉበት በዚህ ሰዓት እሳት እሳት አየሩ አይሸከማቸው፣ አይምሮ አይሸከማቸው፣ ነገስታት አይሸከሟቸው፣ ሲስተሙ አይሸከማቸው። እሳት 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 በጌታ በኢየሱስ ስም ይሁን። መንቃት ይሁን ጌታ አይምሮ ይንቃ። በዚህ ሰዓት ይለምናል። የትውልድ አይምሮ ይንቃ። ቤተክርስቲያን ትንቃ። እግዚአብሔር መድረኮችን ቀድስ። በመድረኮች ላይ እውነትን ነገር፣ ጽድቅን ነገር ጌታ ሆይ የዘላለም ሕይወትን ነገር፣ ክርስቶስን ነገር በኢየሱስ ስም ጌታ ሆይ እንጀራማ በዓለም ያሉ ይናገራሉ ጌታ ስለ እንጀራ እንዴት እንደሚገኝ ዓለም ያሉም ያወራሉ ጌታ ሆይ። ዶክተሮች፣ ፕሮፌሰሮች ያወራሉ ጌታ ሆይ። ፓስተሮች ግን ይሄን እንዳወሩ
ጌታ ነቢያት ግን ይሄን እንዳወሩ በአንተ የተጠራ ሕዝብ ወንጌላውያን ግን እንጀራ ወጥ እንዳወሩ ሄይ የእግዚአብሔር መንግስት ቀርባለች። ሃሌሉያ ማሻካላ ፑራ ማንዲያ በኢየሱስ ክርስቶስ የንስሐ ሕይወት ለይቶቼ ይሰጥ። የንስሐ ሕይወት ለወንድሞቼ ይሰጥ። ይሄ ቤተሰብ ይፈወስ። በቤተሰብ ውስጥ ያለ ደዌ የተነቀለ ይሁን። አሜን በሉ። የተነቀለ ልጅ ላይ ያለ፣ አባት ላይ ያለ፣ ሴት ላይ ያለ፣ ሚስት ላይ ያለ በኢየሱስ ስም የተነቀለ ይሁን። በኢየሱስ ስም የፈራረሰ ይሁን። ጌታ ሆይ ማህፀናት እግዚአብሔር ሆይ መልካም ልጆችን ይውለዱ። ጌታ ሆይ በማህፀን ያሉ ልጆች ይባረኩ። በክርስቶስ ኢየሱስ ስም ይባረኩ። መንፈስ ይረፍባቸው፣ ይጠበቁ። ጌታ ሆይ ትውልድን የሚያሽመዳምድ የጨለማ ኃይል የተመታ ይሁን። ጌታ እግዚአብሔር እግዚአብሔር ሆስፒታል ያለ አጥፊ መልአክ በኢየሱስ ስም የተነቀላችሁ እናንተ በጌታ በኢየሱስ ስም ማሻካላ ፑራ ማንዲያ ትውልድን የምታጨነግፉ መናፍስቶች የተቃጠላችሁ ከየትምህርት ቤት ተነቀል በኢየሱስ ስም ተነቀል። ከዴከል ተነቀል በኢየሱስ ስም። ከኬጂ ተነቀል በኢየሱስ ስም። ከኤሌመንታሪ ትምህርት ቤት ተነቀሉ በኢየሱስ ስም። ከሃይስኩል ተነቀሉ በኢየሱስ ስም። በኢየሱስ ስም እሳት ይውረድ። አሜን። እኔ አምናለሁ። ራሻ ካላፑራ ማንዲያ ጌታው ትውልድን አንተ ተረከብ። ዛሬ አዲስ አዋጅ ይውጣ ካንተ ዘንድ። አዲስ መላእክቶች እንደገና በምድር ዙሪያ ይሰማሩ። ሕዝብ ወደ ራስ ይመለስ፣ አይምሮ ይመለስ፣ ልቦናቸው ይመለስ። በጌታ በኢየሱስ አንተ ማወቅ ይሁን። ቃል ይከፈት። ሃሌሉያ ራፖና ማካላ ራዲና ሞስ ኢየሱስ ያድና። ኢየሱስ የዓለም ብርሃን ገኖች ጨለማ ከቶ በሱ ዘንድ የለም። የጨለማ ኃይላት የተመቱ ይሁኑ። የጨለማ ቁራጭ ከቤተ ክርስቲያን የተነቀለ ይሁን። እግዚአብሔር ሆይ ይለፍ። ተነስ የሰማይ አምላክ። ጠላቶች ይበተኑ። ተነስ። እስራኤልን በደረቅ ምድር ያሻገር፣ ባህሩን የከፈልክ፣ በምድረ በዳ መገብክ የቅዱሳን አባት ተነስ። ሃሌሉያ ከእስራኤል የሚበልጥ በዚህ ያለ ቤተ ክርስቲያንን የወለድክ በዘመን መጨረሻ ጌታ ኢየሱስ ከሕዝብ ጋር ሁን። ጌታ ኢየሱስ ሕዝብን አንቃ። ጌታ ኢየሱስ ሕዝብን ተመልከት። ጌታ ኢየሱስ ሕዝብን አስብ። በቃ ሕዝብ ላይ ልዩነት አምጣ። በቃ ተገለጥ ለሕዝብ። በቃ ጌታ ሆይ በሕዝብ ወደ ዓለም ሁሉ ድረስ። በቃ በሕዝብ ላይ ያለ መከራ ያከተመ ይሁን። በአውሮፓ በኤሽያ ጌታ እግዚአብሔር በአፍሪካ ምድር በአሜሪካ ጌታ እግዚአብሔር ሆይ በካናዳ ጌታ እግዚአብሔር በሰባቱም አህጉራት የሰማይ አምላክ በሕዝብ ላይ ያለ ጨለማ በሕዝብ ላይ ያለ አዋጅ በኢየሱስ ስም የተሻረ ይሁን። ሞት የተከለከለ በእስር ቤት ያሉ ይፈቱ በኢየሱስ ይፍታ ያለ እግዚአብሔር ይፈቱ። በየእስር ቤቱ ግባ ጌታ እግዚአብሔር ሆይ በድህነት የሚማቀቁ በምድር ዙሪያ እግዚአብሔር ሆይ ቅዱሳን ላይ የታወጀ ማንኛውም አዋጅ በኢየሱስ ስም ይሻር። በኢየሱስ ስም ይሻር። በየመስሪያ ቤቱ ቅዱሳን የሚያሰቃዩ በኢየሱስ ስም የተመቱ ይሁኑ። ስራቸው የፈረሰ ይሁን። ምክራቸው የፈረሰ ይሁን። ቅዱሳንን ሃሌሉያ የበላይ አረኩ። ቅዱሳንን ሾሙ። ቅዱሳንን ቀባው። ቅዱሳንን ባረኩ። የክርስቶስ ኢየሱስ ልብ ይሁንላቸው። የተባረኩ ይሁኑ። ሃሌሉያ የበላይ ይሁኑ። ጌታ አይጨቁም። Hamalagando makrede jena malagan talala pura masiti ina masoto lo comanda hailo pakrede jena masoto le kento mai tu saputa de itanagatia ana masoto lo comaya apuna masoto olo po sekeya e maglidia araputa ragalara dinamos elen pento masoto lo comante la la bo ye gubenyet manfas በዚህ ሰዓት ከኔ ጋር ባሉት ላይ የጉብኝት መንፈስ ከሰማይ ይሁን። በኢየሱስ ስም ይሁን። የመጎምኛ ሰዓቷ ይሁን። የመጎምኛ ጊዜዋ የፈጠነ ይሁን። የመጎምኛ ጊዜው የፈጠነ ይሁን። ማክረዴቼ ራፑ ከናጋጄና ማለጋንታ እረበቱ ረማጋላ ራዲና ሞስ አሁን ከኔ ጋር ያሉ ወጥመዳቸው በኢየሱስ ስም ይሰበር። ይሰበር ጌታ እግዚአብሔር ሆይ ማንኛውም ወጥመድ ማንኛውም ከበባ በኢየሱስ ስም ይበተን። ኤላማንዶሎሎቦስ ኪራ በውግላዲና ማሶቶሎቦስ አጄና ማላጋንዳ ላላቦሬጃ ማራባጆና ማላጋንቶ ሮቦስ ኬፔሬዴ ከላፖስ ኬቼና ማሶ ደለጋያ
አቦ ጀነጋንቶ ለሞ ክሌር የቤትረናማ ሶንቶ የታመሙ ቢኖሩ ይፈወሱ በኢየሱስ ክርስቶስ ስም ፈውስ ይሁን ትፈወሱ ዘንድ ብለዋል ቆስለዋል በመቀረፍ ቁስል ተፈወሳችሁ ተብሎ ተጽፏል ስለ ዳዊያችን ደቀቀ ሸክረበጀኛ ደዌ ከቅዱሳን ላይ ይነሳ ህመም ይነሳ ጌታ ሆይ ጀርባ ህመም ይነሳ ጌታ ዘይ ወገብ ህመም ይነሳ የአጥንት ህመም ይነሳ የኩላሊት ህመም ይነሳ የራስ ህመም ይነሳ የሰማይ አምላክ ሆይ ስሜን ጠራው በቃ ወገኖች የለመነን ነው ድራማ አይደለም እንሰራው ታሾሎጎም እውነት ነው የምናደርገው የሰማይ አምላክ ከኛ ጋር ነው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ወገኖች አለ እግዚአብሔር ሆይ ፈውስ አንጀቷን ፈውስ ልቧን ፈውስ ሳምባዋን ፈውስ የሰማይ አምላክ ወንድሜን ሳምባ ፈውስ ጎሮሮ ፈውስ ጌታ አለርጂክ ፈውስ በጌታ በኢየሱስ ስም ጌታ ሆይ ደምስ ተካከል በኢየሱስ ስም ጌታ ሆይ ስጋቸው ላይ ያለ ቁስል ይፈወስ ካንሰር የተነቀለ ይሁን የሰማይ አምላክ ፈውስ ስሮቿ ይፈወሱ በኢየሱስ ስም ሴሎቿ ይስተካከሉ በጌታ በኢየሱስ ስም ፈውስ ይሁን በጌታ በኢየሱስ ስም ፈውስ ይሁን ጤና ይሁን በየቤቱ ግባ የጌታ መልአክ ሆይ በዚህ ሰዓት በእግዚአብሔር ተልኬ ግባ በእያንዳንዱ ሰው ቤት ግባ ሙላ የጎደለው ይሞላ ክብር ይግባ ጌታ ኢየሱስ ያቸው ሃሌሉያ በስሜ የምትለምኑትን እኔ በሰማይ ሆኜ አደርጋለሁ አለ ጌታ ኢየሱስ ይሄን ለመጨረሻ ጊዜ ነግሮን ሄደ እኔ አደርጋለሁ አለ በስሜ የምትለምኑትን አለ ጌታ ሆይ የዛሬውን ልመና በሙሉ በስሜ ለምኑ ለይቴ በስሜ ለምኑ ለቤተ ክርስቲያን በስሜ ለምኑ ለወንድሜ በስሜ ለምኑ ሰላም ይሁን ጤና ይሁን መነሳት ይሁን ማግኘት ይሁን መሻገር ይሁን ብርሃን ይሁን በኢየሱስ ስም ግራ ለተጋባው ነገሩ ጌታ በባለስልጣኖች እጅ የተያዘበት ሰው በኢየሱስ ስም ከአሁኑ ሰዓት ጀምሮ ፈተው በኢየሱስ ስም ፈተው የተፈታ ይሁን አሜን ይሁን የሰማይ አምላክ ሆይ ለምናለው ስለ ወገኖቼ ለምናለው ስለ ልጆቼ ለምናለው በምድር ዙሪያ ያለ የታሰበው ቸነፈርና ገዳይ ይከልከል ጌታ እግዚአብሔር ምድር መንቀጥቀጥ ይቆም በኢየሱስ ክርስቶስም ያለ ጊዜ ምድርን የሚረብሽ የጨለማ ኃይል እግዚአብሔር ጨለማ ጌታ እግዚአብሔር ሆይ ጎርፍ እሳት ጌታ እግዚአብሔር የዘላለም አምላክ ሆይ እርስ በርስ ጦርነት ስሜን ጠራለሁ ካንተ ያልሆነ ነገር በሙሉ የከሸፈ ይሁን የፈረሰ ይሁን የዚህ ዓለም አምላክ የሚሰራው ነገሮች በሙሉ ምንጭ ደረቀ ይሁን ረገምኩ ምንጭ ድረቅ አንተ ዘንዶ ምንጭ ድረቅ አንተ ሉሲፌር ምንጭ ድረቅ ግብረ ሰዶም ምንጭ ድረቅ ሸከፑ ከፑይታ ናማቱታ እግዚአብሔር ገስጻት በተለያየ ስም የምትጠሩ ተቃጠሉ በኢትዮጵያ ምድር ላይ የምትደግሙ ደጋሚዎች መተተኞችና ሟርተኞች በኢየሱስ ስም ባዶ ሁኑ በኢየሱስ ስም በእናንተ ውስጥ የሚሰራ እሳት ይብላው ያደረጋችሁ ነገር በሙሉ በኢየሱስ ስም ከሸፈ ለሐኪሞች ያደረጋችሁት ለባለ ሀብቶች ያደረጋችሁት በኢየሱስ ስም ፈረሰ በኢየሱስ ስም የተደገመ የተመተተ የተሟረተ የተጻፈ የተረጨ የተጠራ በኢየሱስ ስም ፈረሰ ማሸኬ መሬዴኛ ሃይዶቶሎኮማቱራ ማላጋንታ ሬሸኬሌ ፔንዴ ብዙዎቹ ምታስታሉ በሐሰት ባለጠጋ እንዲሆኑ በሐሰብ እንዲበልጡ በተለያየ ነገር ምትከባትም አንተ ትብታ በጣጠሱ ከቤተሰብ ላይ በኢየሱስ ስም ከቅዱሳን ሰፈር ላይ መንደር ላይ ከቅዱሳን ቤተሰብ ላይ ያደረከውን ድግምት መተት ሟር ኢየሱስ ስሙ ከስሞች ሁሉ በላይ ነው ፈረሰ በኢየሱስ ስም ፈረሰ መስተፋቅር የቡዳ መንፈስ የሊክፍት መንፈስ መናፍስት ጠሪ ሙታን ጠሪ መንፈስ በኢየሱስ ስም በህልም የምታሰቃይ ስራ መረሰ ከዛሬ ጀምሮ አመለጥኩ በል የለም ተሻረ በኢየሱስ ክርስቶስ ስም ኃይል እግዚአብሔር ጌታ ኢየሱስ ሆይ እንወዳለን ለህዝብ ልቦናን ስጥ
ህይወታቸው እየጨመረ ይሄድ። ማደግ ይሁን። ማደጋቸው በነገር ሁሉ ይገለጥ። በኢኮኖሚያቸው ይደጉ፣ በልጆቻቸው ይደጉ፣ በአስተሳሰብ ይደጉ። ጌታ እግዚአብሔር በስራ ይደጉ። እድገት ይሁን ከዛሬ ጀምሮ በኢየሱስ ክርስቶስ ስም። በሚያስፈልጋቸው በውስጥ ሰውነታቸው በእምነት ይደጉ፣ በፍቅር ይደጉ፣ እግዚአብሔርን በማወቅ ይደጉ። መከራን ለመቀበል የተዘጋጁ እንዲሆኑ፣ እንዲያድጉ፣ እንዲጠነክሩ ጸልያለሁ። ጌታ ሆይ ከነገሮች በላይ ይሁኑ። ከሲስተሙ በላይ አረኩሽ በኢየሱስ ስም። Dentro no mozo to golobo krevegenia. Amagela rapoto no mose ke beledina makravaye. ክብር በሰማይ ለእግዚአብሔር፣ ክብር በአርያም ለእግዚአብሔር፣ በምድር ለእግዚአብሔር፣ ክብር በሰማይ ክብር በምድር ለእግዚአብሔር ይሁን። በዚህ ሰዓት ርዕስ አለኝ ብላ ጌታ እግዚአብሔር ሆይ እየተናገረች ያለችው ይሄ ፊያው ነገሯን በፊት ያቀረበ ጌታ ወንድሜን ነገር በፊት ደብዳቤውን አሳየው። ይሄ ጌታ ይፍታል። በዚህ ሰዓት ጌታ እግዚአብሔር መልስ ይምጣ። ክብር ጌታ ንገስ ጌታ ተፈራ ጌታ ስለሰጠን ጊዜ እናመሰግናለን። እንድናድግ እርዳን፣ እንድንጨምር እርዳን። ሳምንት ደግሞ እንድንገናኝ አግዘን። የእህቶቼ ሳምንት ይባረክ፣ የወንድሞቼ ሳምንት ይባረክ። ይህ ሳምንት የድል የክብር የደስታ የእረፍት የሰላም በኢየሱስ ስም እንዲሆን አወጅኩ። በኢየሱስ ስም ከፊታቸው ውጣ፣ ይከናወንላቸው። ሌሊታቸው ይባረክ፣ ቀናቸው ይባረክ። ክብሩን ውሰድ። ምስጋናው ለአንተ ይሁን። እኛም አንጠቅም ባሪያዎች ነን፣ አንተ ግን ከሁሉ በላይ ስሜ ብሩክ ይሁን በኢየሱስ ክርስቶስ ኃያል ስም አሜን፣ አሜን፣ አሜን። እግዚአብሔር አምላክ ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ከእናንተ ጋር ይሁን። ወገኖች ጌታ ሊመጣ የደረሰበት ጊዜ ስለሆነ እባካችሁ እንትጋ፣ እንጸልይ። ይሄንም ለሌሎችም ሼር አድርጉ፣ ለሌሎች እንደገና ወደ ዩቲዩብ ውሰዱ እና ሰብስክራይብ አድርጉ፣ ሼር አድርጉ። ሰው ይጠቀም፣ ይጸልይ እባካችሁ። እኔ ሁሉ ጊዜ ለእናንተ ከመጸለይ ሌላ ምንም በዘመኔ መጨረሻ ላይ ነው ያለሁት። አገልግዬ ልለፍ ጸልያለሁ። ከዚህም ወጥቼ ጸልያለሁ። ክብሩን እግዚአብሔር ይውሰድ። ተባረኩ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ መንፈሱ ይረፍባችሁ። እግዚአብሔር በቀንና በሌሊት የእናንተ የሆነውና እናንተ ይባርክ ይጠብቅ። ለእናንተ ጸልያለሁ። እግዚአብሔር ያክብርልኝ። እናመሰግናለን። ክብሩን ኢየሱስ ይውሰድ። አሜን። ጨርሰናል። ተባረኩ።